ሰላም እንዴት ናችሁ? ውድ የቲክቶክ ተከታታዮች ጌታዬ ሆይ እኔ በቃኝ ብያለሁ። ይህ ወርጭ በቃኝ። ይህ እርግማን ነው። ምን አድርጌ እንደማጠፋው ነው ግራ ገብቶኛል። ምን ባረግ ነው የሚሻለኝ? እንደው እንጀራ ነው ጉድ የሚያደርገኝ። ካሁን በኋላ እንጀራ የሚባል ነገር አልቀምስም። ይህ ቦርጭ እርግማን ነው። ለፍቼችን ቦርጭ ካላጠፋዋት እኔን አያርገኝ እለፋለሁ። ስምህ አዶናይ ነው ብለኛል። የስምህን ትርጉም ታውቃል? አይሁዳውያን እግዚአብሔርን የሚጠሩት አዶናይ ይሉታል። አዶናይ ማለት በአማርኛ ጌታ ወይም የሁሉ ኃይል ባለቤት ማለት ነው። በእንግሊዘኛ ደግሞ ማይ ሎርድ ይሉታል። ከአሜሪካ ተነስቼ ወደ ካናዳ በቦርደር ኢሌጋሊ ክሮስ አድርጌ ለማለፍ ስወስን ማንም ሰው አይዞክ፣ ማንም ሰው ይህ ነገር ያጋጥመሃል፣ ችግር የለውም አይዞክ፣ ህይወት ይስተካከላል ያለኝ ሰው የለም። ማን ነበር ከኔ ጋር የነበረው? ያ ሁሉ መከራ ሳሳልፍ ብቻዬ እግዚአብሔር ነበር ከኔ ጋር የነበረው። እኔ ልንገራችሁ ማለት ነው፣ ወደዚህ ካናዳ ስመጣ ማንም ሰው እውነቴን ነው የምላችሁ፣ ማንም ሰው ተማምኜ አይደለም የመጣሁት። በፍርሃት ወደ ካናዳ ነው የገባሁት። ከአሜሪካ ጠበቃ አሳይለም መጠየቅ አትችልም ብሎኝ፣ ከዛ ኬዝ ትክክለኛ አይደለም ዲናይ ልትደረግ ስለምችል ወደ ካናዳ ብትሄድ ይሻላል። ይህ ውሳኔ የወሰንኩት ካናዳ ለመግባት በ5 ቀን ውስጥ ነው። ያው ማአት ሰዎች እያስፈራሩኝ ካናዳ እንዳትሄድ፣ ካናዳ ጥሩ አይደለም፣ ካናዳ እንደዚህ ነው እየተባልኩኝ ማለት ነው። ከዛ ከአሜሪካ ግን ማለት ነው እውነቴን ነው የምላችሁ ሰዎች ሳልሰማ ማን እንደሰማውኝ አላውቅም፣ የሆነ ልቤ ማለት ነው እግዚአብሔር ነው አሮ ነው ልቤ የሆነ ነገር ገፋፋኝ ወደ ካናዳ እንድገባ ማለት ነው። ምንም ሳላቅ እውነቴን ነው የምላችሁ ስልኬን ጥዬ ነው የገባሁት ራሱ ፈሪቼ ማለት ነው። ማንንም ሰው ሳላቅ ጠበቃ ብቻ ያበሻ ጠበቃ አግኝቼ እሱ ተስፋ አድርጌ ነው የገባሁት። ከዛ ማለት ነው ወደ ካናዳ ስገባ እንዳለ ሸልተር ውስጥ ነው የኖርኩት። ብዙ ኢትዮጵያውያን የሚኖሩበት ቦታ ነው። እንግዲህ ወደ ካናዳ ሲመጡ ወደ ኪውቤክ ገባሁኝ። ኪውቤክ ስገባ ያላሰብኩት ህይወት ነው። ከ6-7 ሰዎች አብረክ ነው የምታድረው እንደ ዩኒቨርሲቲ ዶርም ውስጥ። እኔ እንግዲህ ይህ ህይወት አላውቀውም። ስልኬ የለኝም። ብሬን ደግሞ እንዳይሉኝ ይሄ ብር ከየት ያመጣኸው እንዳይሉኝ ማለት ነው እንዳለ ከአሜሪካ ወደ ኪውቤክ ሊያሻግሩኝ ወደ ኪውቤክ የወሰዱኝ ወደ የካናዳ ቦርደር እነሱን እንዳለ ብሬ ሰጥቻቸዋለሁ። ቲፕ ሰጠዋቸው 300። ታሪካችሁ ማትናገሩ ከሆነ በምንም ተአምር ቫይራል መውጣት አትችሉም። ጋይስ ስለኔና ስለ ጃኒ አንድ ያልነገርኳችሁ ነገር አለ። ስሙኝ፣ አሁን ነግራችኋለሁ። እስኪ አለፍ እያል እስኪ ባለ ፓስፖርቱ አሁን ማለት ነው ልንገራችሁ፣ አረማመዴ ተቀይሯል። ለ7 ዓመት ሙሉ ትዕግስት አድርጌ ዝም ብዬ ጠብቄያለሁ። መደባደብ ቢፈልግ እዚህ ቦታ ላይ አሁኑን ይምጣ። ባይዘው መኪና ይዝ ያለች ዝም ብዬ ኢንፎርሜሽን እንድታቁ ነው። ኤኒዌይስ ባለ ፓስፖርት ዲያስፖራ የታባቱ ዝም አልልም፣ እናገራለሁ። እስኪ ማንም ይዘ ተረጋጋ፣ እንዳይነጥቁ አዶናይ አሁን ተረጋጋ። ፓስፖርትን ወደ ኪስ አስገባና ቀስ ብለ ወደ ቤት ሽሉክ። ኤኒዌይስ ወደ መኪናዬ ልገባ ነው። ወደ መኪናዬ ልግባ እንዴ ወይስ ይቅርብኝ? አንድ ቀን የኔ ትሆናለች። ኤኒዌይስ ወዳችኋለሁ። ካናዳዊ ሆነናል። የሀገሬ ልጆች ገብተናል ሀገራችን። አድሃው የሚያደምጥ አጥቼ አስቀያሚ ሆነ የዋሁ ሆዴ የሀገሬ ልጆች ኦፊሴ ላሳያችሁ እስኪ። አዲሱ ኦፊሴ ማለት ነው። እንገባ በሉ። ያን ያህል አልጸዳም። በጣም ትልቅ የሆነ ኤኮ አለ። ስለዚህ መጮህ አልችልም ያን ያህል ግን እንደምታዩት አዲሱ የኔ ኦፊስ ታሪካችሁ ማትናገሩ ከሆነ በምንም ተአምር ቫይራል መውጣት አትችሉም። ሴቶች ታዋቂ ለምን እንደማትሆኑ በምስክርነት ላሳያችሁ። ስሟ ጃኒ ትባላለች።
ጃኒ እንግዲህ ልክ እንደናንተ ዳንስ ትጨፍራለች፣ ዘፈን እየሰማች ከዛ ሊፕሲንግ ታደርጋለች which is እየዘፈነች ማለት ነው። ጃኒ ግን ከናንተ ሴቶች የሚለያት ከብዙዎቻችሁ ማለት ነው ሁላችሁም ምን ያህል ቆንጆ ብትሆኚ አንቺ ማለት ነው አሁን እያየሽኝ ያለሽው ምን ያህልም ቆንጆ ብትሆኚ ግን ነጭ በግ ነሽ። ከሁሉም ሴቶች ጋር አንድ ነሽ። ምንም የሚለይሽ ነገር የለም which is አንቺ የምትጨፍሪውን አጨፋፈር ሌላ ሴት ትጨፍረዋለች። አንቺ ያለሽ አዘፋፈን ሌላ ሴት ትዘፍነዋለች። አንቺ የምትጠቀሚው ፊልተር ሌላ ሴት ትጠቀመዋለች። ገባሽ አይደለ? እንዳንቺ አይነት ሴቶች በጣም ብዙ አሉ። ይገባኛል ቆንጆ ልትሆኚ ትችያለሽ፣ ግን እንዳንቺ ቆንጆ ሴቶች 1000 ናቸው። ግን ጃኒ ለየት የሚያደርጋት ነገር ምንድን ነው? አሁን ስለ ጃኒ ኖት አውጥቻለሁ ላስረዳሽ ስለፈለኩኝ ማለት ነው። ጃኒ ካንቺ ለየት የሚያደርጋት ነገር ምንድን ነው መሰለሽ? ቦልድ ነች which is ሰው ምን ይለኛል ብላ አትፈራም። ሜቢ ልትፈራ ትችላለች፣ ግን ፍርሃቷ ልክ እንዳንቺ አይደለም። ምክንያቱም እንደምትመለከቻት በጣም ትልቅ ታዋቂነት አላት። የጃኒ እንግዲህ ለየት የሚያደርጋት ምንድን ነው? አንደኛ አለባበሷ ነው። አለባበሷ ካንቺ በጣም ለየት ይላል which is ከብዙ ሴቶች ለየት ይላል። ገባሽ አይደለ? አሁን እሷ ምድሮ የሚለያት አንዳንዴ ሰፋ ያሉ ባጊ ልብሶች ትለብሳለች። ጂንሷ ብቲ የላይኛው በቃ የሆነ ላይ እነዚህ የድሮ የጋንግስተር አይነት አለባበስ እንደዛ አይነት አለባበስ አላት። ከዛ ደግሞ አጠር ያሉ ልብሶችም ትለብሳለች፣ ድሬሶችም ትለብሳለች። ከዛ ሜካፕ ሆን አድርጋ ሁሉ ነገር አስተካክላ ደግሞ ሌላ አይነት ስታይሎች ደግሞ አለ። እየመረጣችሁ ነው። ሞራል ወዳችኋለሁ። በጣም እንወድሻለን አባ። እኔም ወዳችኋለሁ። ነገር አለ ስሙኝ፣ አሁን እነግራችኋለሁ። ቶኪዮ ትባላለች። ለዓላማዋ ስትል የምትሞት ሴት ነች። እድቷ ሰዎች ያስደነግጣል፣ እኔን ግን ይማርከኛል። ሰላም፣ ሪዮ እባላለሁ። እንደ ቶኪዮ እብድ ባልሆንም ዓላማዬን ለማሳካት ሞታለሁ። ፕሮፌሰር እየወራረጡኝ ነው፣ ሊይዙኝ ነው። በር ክፈትልኝ። ፕሮፌሰር ችግር ውስጥ ስገባ ተስፋ ማድረገው በሱ ነው። የፕሮፌሰር ዓላማ ይህ ዋንጫ በተሳካ ሁኔታ ወደ እጃችን ማስገባት ነው። ተረጋጋ፣ ና ተቀመጥ። ፕሮፌሰር ቶኪዮ እቃውን ይዛ ስትመልጥ ተመልክቻለሁ። በሻንጣ ነው የያዘችው። ሰዎች እያሯሯጡኝ ነው የመጣሁት ወደዚህ። ምን ማድረግ አለብኝ? ምንም ሀሳብ አይግባ። ያሯሯጡ ሰዎች የራሳችን ሰዎች ናቸው። ሲስተሙን እኛ ግሊች ለማድረግ ግን ቶኪዮ የያዘችው እቃ ስለሚያስፈልገንም አሁኑኑ እቃውን ይዘህልን መጣ። ከአዲስ አበባ ጋር ፍቅር ይዞኛል። ወደ ሀገሬ የምመለስ አይመስለኝም። ወደ ካናዳ ሀገሬ የምመለስ አይመስለኝም። ትንሽ ልጎራል ጣል እያደረኩኝ ነው በሙድ ማለት ነው። ግን ተመችቶኛል እውነት ለመናገር። ግን ወደ ሀገሬ የምመለስ አይመስለኝም። ወደ ፓስፖርት ያለኝ ሀገር ጩሂ ብረሪ እያልኩኝ ነው የምውለው። በቃ እኔ ሩጪ ይለኛል፣ ብረሪ ይለኛል። ሰለቸኝ በጣም ቧኮ ይለኝ አንዱም እንዳለ ታውቃለህ፣ አዶና የሀብታም ልጅ መሆኑን ያወቅኩት በረንዳ ወጣ ብሎ ገስት ሃውስ ሲይዝ ነው። ቲክቶከሯ ነይ እስኪ ቀረብ በይ፣ የምነግርሽ ነገር አለ። እንዲያስቡር ደሸከራ ሰበላ ምን አሳሰበሽ? እኔና አንቺ አይ ቲንክ አንቺ ምንድን ነሽ? ስኮርፒዮ ነሽ? እኔ ደግሞ ፓይሲስ ነኝ። ስኮርፒዮ እና ፓይሲስ ደግሞ ይስማማል በጣም። ኧረ ማች ያደርጋል በጣም። ኧረ እናነባዋለን። ምንድን ናችሁ ስኮርፒዮ? ላይክ ሎያል ናቸው፣ ታማኝነት፣ እሺ፣ አፍቃሪ ናቸው እና ቂመኛ ናቸው። ሶስት ቂመኛ ናቸው። ቂም ከያዙ ይበቀለዋል። ኧረ በቀልተኛ ናቸው። ዋው። ፓይሲስ፣ ስለ ፓይሲስ ልንገርሽ። እሺ፣ ፓይሲስ ደግሞ እኛ ላይክ እንትን ሴንሲቲቭ፣ በጣም ኢሞሽን የሆነ ስሜቶች በጣም ፊል እናደርጋለን። አሁን አንቺ ጃኒ ካዘንሽ በቃ ይሰማኛል፣ አውቀዋለሁ። መናገር አይጠበቅብሽም። እና አሪፍ አፍቃሪ ነን በጣም ደስ ትላለህ። ያየሁት ባህሪ ነው እና የነገርከኝ አሪፍ ነው። ማርያም ስትጨናነቂ ላይ አውቀዋለሁ። የሰው ጭንቀት ቶሎ ይገንተል ይላል። ስትጨናነቂም፣ ሲደብርሽም፣ ስትደሰችም ይሰማኛል ከመናገርሽ በፊት። እና ደግሞ ትረዳለህ በጣም ቶሎ ትረዳለህ።
ተረድቼም ወደ ተግባር ነው አይደለ? ጥሩ ምግባችን እንብላ። አዎ እንብላ ምግባችን። ጋይስ ዛሬ ጃኒ እራት ልጋብዛት ነው። ዝግጁ ነሽ? እንጀራ እንብላ። አረ እንጀራ ነው አይወጣ ያለ ነው እንብላ። እንጀራ እሺ አንተ ይቀልኝ ልትጋብዘኝ ነው? አዎ። ስለዚህ መርጬ ነው የምጋብዘው። እኔ ነኝ የምከፍለው፣ እኔ ነኝ የምጋብዘው። ሶ ላይክ አትሊስት ዘለዘ እንጀራ ለፋን ነው በቃ ከበደ። እሺ ችግር የለም። ደስ ያለ የውጭ ደስ የሚል በርገራቸው በጣም የሚጣፍጠው ግን ለየት ያለ ነው። ካልጣፈጠሽ እሱ እንጀራ እንጨምር። ምን አይነት ቃናት ነው? ካልጣፈጠሽ እሱ እንጀራ እንጨምራለን። ያ ሻሜስ let's go እና አምሮብሻል በጣም ዛሬ። ቴንክ ዩ። በተለይ ፀጉርሽ ምን ነው ለዚህ የምታዩ እና ራ በተለይ ፀጉርሽ በጣም ነው የሚያምረው። ወደድከው? ቴንክ ዩ ሶ ማች። እግዚአብሔርን ከርሊ የሆነ ፀጉር ያምርብሻል። እውነት ያ ታውቃለሽ፣ ጥቁር ሲሆን ደግሞ የበለጠ መቾር ያደርግሻል። በቃ ይሆናል አይደል? ጃኒ ቢዝነስ ውመን ምናምን ቲክቶከር ወመንስ ቲክቶከር እግዚአብሔርን ግን ሳቅሽ ላይክ ይጥርስሽ በጣም ነው የሚያምረው። ታውቃለሽ፣ አደነቅኩሽ በጣም አድንቆት በዛብሽ። ባይዘው ስትስቂ በጣም ነው የምታምረው። አሩን ነው ለምን እንደሆነ አላውቅም፣ ለየት ይላል በጣም ብዙ ይለኛል። እግዚአብሔር ስሬስ ብዙ ይወደዋል ሳቄን። አይ ነው ለምን ጉረኛ ምትሆኚ? ቴንክ ዩስ ላስታውስ ምን ብለሽ ብዙ ጊዜ አምሮብሻል ስትበይ ማለት ነው ቴንክ ዩ በይ። የምን ኮንፈርም ምንድን ነው ያልከው? ቪዲዮ አለ የሰራው ያስኩ አይደለ? ያስኩ አሰሬስ አይ እውነት ጀግና ነሽ ማርያም። የትምህርቱን ወስደሽዋል። እኔ ያስኩ አሁን እናንተ ግን እኮ ቴንክ ዩ ማለት ኢትስ ኦኬ ያ ቴንክ ዩ አውቃለሁ። አይ ነው አልኩህ እኮ ተቀበይ ኮምፕሊመንቱ ሶ እያልኩ ታካብጃለሽ ለምን ትለኛለህ? እኔ አላልኩም ታካብጃ። አፌ ላይ ቃላት ታስገቢ ያ ብለኸኛል። ምን ማለት ጭቅጭቅ ውስጥ ገባን? ፍቅረኛሞች መሆን ግን እንችላለን ብለህ ታስባለህ? ፍቅረኛሞች መሆን እንችላለን ብለህ ታስባለህ? እኔና አንቺ የቱ ተወዶ የቱ ሊጠላ መላ ካላቷ በውበት ሞላ ማርያም በደንብ ነው ብዙ አትጠቀም። እሺ ጓጓው በጣም እሺ በይ እሺ እንዴት ነህ ልኝ እኔ ጀግና? አለሁልሽ። አንቺ እንዴት ነሽ? የኔ አንጀት የኔ መቤት። ውሎ እንዴት ነበር? በጣም ደስ ይል ነበር። አሪፍ ነበር። አንቺስ? የኔ በጣም ትንሽ አድካሚ ነበር። ምን ያደረግሽ ነው ያልሽ? ትንሽ ስራ ነበረችብኝ፣ እሷን ጨርሼ ነው የመጣሁት። ስትደውልልኝ በቃ እንዴት ሩጬ እንደመጣሁ ብታውቅ አልገባህም። ናፍቅ ብላኝ ነበር። እውነት? እኔም በጣም ናፍቄሽ ነበር። አም ኤክሳይትድ በጣም ደስ ብሎኛል። የጃኒ በርዝዴይዋ ስለሆነ አሚን ዛሬ አይደለም ግን ሚድናይት ላይ ነው በርዝዴይዋ። እሺ አሪፍ ጋይስ እየጮኸች ነው ያለችው። 12 ሰዓት ሆኗል። ጃኒ እንግዲህ የተወለደችበት ቀን ነው ዛሬ። ሰርፕራይዝ አዘጋጅተናል። ኑ ላሳያችሁ። ቶሎ በሉ። ሻማው እየሰካ ነው አሁን። ናቢ አፍቅሪያታለሁ ታምጫ አልቀርም አፍቅሪያሜን ወደድኩባት ከባከባታለሁ አልጥቴ በደንብ አፍቅሪያታለሁ ታምጫ አልቀርም
በፍቅር ሰው አስቦ የሸረበው ተክሎ ከርታል ያሰበው ሰው በሰው ጉዳይ ምን አስጨነቀው ባድርገው ተጣምሮ ዛሬ እንግዲህ 3 ሚሊዮን ከፋሚሊ ጋር ሆኜ እያከበርኩኝ ነው። እነሱ ናቸው ሰርፕራይዝ ያደረጉኝ በዚህ ኬክ ማለት ነው። አሳያቸው። ኮንግራ አዶናይ 3 ሚሊዮን ፎሎወር ይላል። እስኪ ርችት እናበራለን አሁን። ቤት በዚህ ነው። ሶስት ሚሊዮን አዶናይ በሰይፉ ፋንታሁን ቅር እንደተሰኘና እንዲሁም ደግሞ ሰይፉ ፋንታሁን አሽሙር እንደተናገረው በመግለጽ ሰይፉ ሾው ላይ መቅረብ እንደማይፈልግ አስታውቋል። አዶናይ በንግግሩ ታዲያ ከመኪና ውርጄ አክብሬ ሰላምታዬ ሰጥቼ ዲቻ ቦይሶችን ሰው እንዲያውቃቸው እንዲሁም ደግሞ ወደ አንተ ሾው በማቅረብ ድጋፍ እንዲያገኙ ጠይቄ ነበረ። የሰጠኝ ምላሽ ግን ደስ የሚል አልነበረም። በተጨማሪም እኔ ገመናዬን የማካፍለው ስዶኜ ለመታየት ሳይሆን በዛ ገመና ታስረው የሚገኙና እንዲሁም ደግሞ ራሳቸው ለማጥፋት ያሉ በጭንቀት ታስረው የሚገኙት ለማዳን ስል ነው እንጂ ጅል ሆኜ አይደለም ሲል እንግዲህ ለሰይፉ ምላሹን ሰጥቷል። ሰናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። it's okay maybe ቢዚ ሆነ ሊሆን ይችላል ወይም ሌላ ሐሳብ ነው ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፍሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሰይፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ
ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። የዓመቱ የሚካሄደው የቲክቶክ ክሬቲቭ አዋርድስ በዚህ ዓመትም ጂ ፓወር ክሬቲቭ አዋርድስ በሚል ስያሜ የሚካሄደው ፕሮግራሙን አስመልክቶ አዘጋጆቹ በዛሬው ዕለት ጋዜጣዊ መግለጫ ሰጥተው ነበር። እንደምትመለከቱት የተባሉትን ትንሽ ዲቴሎች ወይም ደግሞ ስለ ፕሮግራሙ ዝርዝር ነገር ልንገራችሁ። በዚህ ዓመት ትንሽ ለየት የሚለው ነገር በዚህ ዓመት ቲክቶከር ኦፍ ዘ ይር አሸናፊ አንደኛ የሚወጣው ሰው ማለት ነው አሸናፊ የሚሆነው ወይም ደግሞ የሚሸለመው መኪና ነው። በአጠቃላይም በዚህ ዓመትም 26 ካታጎሪዎች ለመወዳደሪያነት ይቀርባል። በተጨማሪ ደግሞ ኖሚኔሽን ከሁለት ቀናት በኋላ ማለትም ኦገስት 23 የሚጀምር ይሆናል። በአዋርዱም ሴፕቴምበር 23 ላይ ቮቲንግ የሚጀምር ይሆናል። አጠቃላይ የውጤት አያያዙ የሚሆነው 70% በህዝብ ድምፅ፣ 30% ደግሞ የዳኞች። ከዛ በተጨማሪ ደግሞ በፕሮግራሙ ላይ በቅርቡ ህይወቷ ላለፈው ለቀነኒ አዱኛ መታሰቢያ ፕሮግራም የሚካሄድ ነው። ቮቲንግ የሚጀምረው ከወር በኋላ ነው። ስለዚህ ቮቲንግ ሲጀምር ሁላችንም በአንድ ላይ ሆነን ሶስተኛ አዋርዳችን እናገኛለን። በደንብ አሳምነን በሶስተኛ ጋይስ ምንድነው እየተፈጠረ ያለው? 100,000 ቮት ታሪክ እየሰራን ነው። ማርያምን ከልቤ ደስ ብሎኛል። በጣም ነው የምወዳችሁ ከምታስቡት በላይ ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችለንም። በእርግጠኝነት ማንም ሊያወድቀን ቢሞክር ቢያወሩ who cares? ስራችን ላይ ፎከስ እናደርጋለን። እግዚአብሔር አለ፣ ፍቅር አለ። ወድጃታለሁ ታምቻልከረም አፍቅሪያታለሁ ታምቻልከረም አፍቅሪያሜን ወደድኩባት ከባከባታለሁ አልጥቴ በደንብ አፍቅሪያታለሁ ታምቻልከረም እኛ ሶነናል ፍቅር በፍቅር ሰው አስቦ
ታግሎ ቀርቷል ያሰበው ሰው በሰው ጉዳይ ምን አስጨነቀው ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ I challenge once again for winning his second award in the evening with Best Lifestyle Content Award. Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ተደላደለ ጉነ ተመቸው ልቤ ተመቸው ዛሬ በቃለ ልቤ ተመቸው Once again, you gotta make some noise for my brother, the one and only Adonai himself in building. Adonai, welcome to Newcastle Blacker. Johnny, welcome. Welcoming the biggest guest of this year, Newcastle Blacker, the one and only Adonai. Let's see, can you hear that? Newcastle Blacker, make some noise. Alright, my brother. What are my brother? I should not be. Here we go, my brother, let's go. This is your day, my brother, guys, and wait, Adonai in the building, DJ Tabu. Are you ready to drop out that shit, my man? Shout out to my brother, Napi himself, in the building tonight. Adonai, Napi in the building. በጉንጮቼ ወለል ሲፈስ የሚታየኝ እባክህ አስረዳኝ ዝናው ነው እምባ ነው ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ አለ። ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ እወዳቸዋለሁ፣ የሁላችንም ሐሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ይፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ
በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከእህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 ዓመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የእህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ብዬ አሰብኩትና እኔ ለምንድን ነው የምሰቃየው? ለምንድን ነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድን ነው የምፈራው? ለምንድን ነው የማፍረው? ለምንድን ነው የምደበቀው? ለምንድን ነው ወደ ምፈልግበት ደረጃ በቃ ቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ እሞክራለሁ፣ እነሳለሁ፣ ግን እወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌም መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ ቢተርቡኝስ አትችልም ቢሉኝስ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበር። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። by the way አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። by the way okay የሚፈሩት ተረባን ነው። okay እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ይዝ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረኮሙ
ወደ ማንፈልገው ህይወት የሚመሩ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ቆንጆ አይደለህም ይላል። ኖ ቆንጆ ነኝ። አይናፋር ነኝ ይላል። ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይልሃል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ፣ የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? ኢትስ ቢካዝ እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ። ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉ በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ፣ ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ እፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው፣ ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅር ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ በጣም። እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል፣ ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደል? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሬቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ስቅጥፍ መሰ አርገው ወጋ አርገው ነካ ያኔ ጀለስካኖ የመጣው ከአሜሪካ የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን የተባለ ተጠርጣሪን በቁጥጥር ስር ማዋሉን አስታወቀ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ምክንያት ታውቋል። የፌዴራል ፖሊስ በሰዓት ላይ መግለጫ ወጥቷል። አዶናይን እንግዲህ ያሰረበትን ምክንያት እንዲህ ፎቶ ካነሱት በኋላም ታዲያም በመግለጫ ይዘውበት ወጥተዋል። በፌዴራል ፖሊስ መግለጫ ላይም አዶናይ ብርሃን ሀብተ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ
አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር ባሉበት የወንጀል ጉዳይ ጋር በተያያዘ መሆኑን አስታውቁም እውቅናናም ገንዘብ ለማግኘት ብቻን በማሰብ ሚዲያዎችን ኃላፊነት በጎደለው አካውን እየተጠቀሙ በተለይም ወጣቱ ትውልድ መልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውኑና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረው ምርመራም አጠናክሮ እንደሚቀጥል ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? I don't know. ምን ነው? አይ ታሰረ የሚል ወሬ በኢየሱስ ተወጇለሽ? ዳኒ ታስራለች። አዶናይን ተወጇለሽ? ስሚ አዶናይ ታሰረ። የተጽዕኖ ፈጣሪው የአዶናይ እናት ልጅ ያጠፋው ነገር የለም፣ መንግስት በቅርቡ አጣርቶ እንደሚለቀው ተስፋ አድርጋለሁ ሲሉ ተናገሩ። መንግስት ምላሽ ክወል ኢለ ያምን አነ ኸይደ ተመነጣጢረ ዝገብሮ ነገር የለይ ግን አነ ብጸሎት የልድግፎ እግዚአብሔር ድማ ጸሎቱ እግዚአብሔር ድማ ከማን ምን ላዕሊ ወላዲት አምላክ ካልዕል እዩ ንሱ ንሳ ክትድግፎ ትኾን ያ ልብል እንትነለኒ ምንም ዘጨናናቅ ነገር የብለይን። ጋይስ አዶናይ ናፈቀኝ ለኔ ብቻ ነው ማርያምን በጣም ማለት ነው። በቃ ላይክ ጠፋ አልጠፋ እያሉ ከሚጨነቁ ሰዎች መካከል ውስጥ አንዱ ነኝ እና ከአንድ ቀን በፊት ከለቀቃቸው ቪዲዮዎች ውስጥ ከስግጥ ፍምስ ህጎች ውስጥ 13ኛው ለዓላማ መቆም ይላል። ሶ አይ ቲንክ እሱን እያሳየን ነው እና ብዙ አትደናገጡ። በላይፍ ላይ አፕስ ኤንድ ዳውንስ ያለ ነገር ነው። ሶ ያ everything is going to be all right, okay? So yeah, Aizon. አጥቼ አስቀያሚ የሆነ የዋሁ ሆዴ አያያ ሆዴ ቀየረው መንገዴ ሆዴ አያያ ሆዴ። ጋይስ ምንድነው እየተፈጠረ ያለው? 100,000 ቮት ታሪክ እየሰራ ነው። ማርያምን ከልቤ ደስ ብሎኛል። በጣም ነው የምወዳችሁ ከምታስቡት በላይ ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችልም በእርግጠኝነት። ማን ያውቃል የኔ ነገር ጠላት ሆነኝ ሁሉ አገር ሐዘኔ ለኔ ቅጣጣ አያያ ሆዴ ቀየረው መንገዴ ሆዴ አያያ ሆዴ ስትራው ደምተኛ ተቼ በሆን ጨካኝ ማናውቆ ይሆናል
እግዚአብሔር ነው ምልክ ዝም ብለህ ስራ አንድ ቀን ትመጣለች ማለት ነው ሁሉም ሰው ማናባህ እንደሆንክ ያይሃል ያሁን የምትለፋበት በጨለማ ሆነክ የምትለፋበት ተደብቀህ የምትሰራው ተደብቀህ የምታለቅሰው የምትሞክረው የምትወድቀው ሁሉ ተጠራቅሞ ማለት ነው አሁን የናቁ አሁን ሊያዩክ ያልቻሉ አሁን ወደዛ የጣሉክ ሰዎች ማለት ነው እግዚአብሔርን ነው ምልክ ከምንም በላይ ሰማይ ተሰቅለክ አይተው ይደነግጣሉ ዝም በል ተረጋጋ Are you happy? Very nice. እንኳን ደስ ያለሽ ማን ነገርሽ ማርያም ነው ራሱ ቤት ገባ በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። የአዶናይ አድናቂዎች የአዶናይ ወዳጆች እንኳን ደስ ያላችሁ። አዶናይ በዚህ ሰዓት ከእስር መለቀቁ ፋስት መረጃ ዘግቧል። ባህልን ባፈነገጠ አለባበስ በሚል ለቀናት በፌዴራል ፖሊስ ቁጥጥር ስር ውሎ የነበረው ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው አመሻሽ እንግዲህ ከእስር ተፈቷል። አዶናይ እንኳን ደስ ያለ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉን ይቅር እንደምን ሁሉ አቤት ወደ ፈተና አታግባን መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን እመቤቴ ድንግል ማርያም ሆይ በቅዱስ ገብርኤል በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ በሐሳብሽም ድንግል ነሽ በስጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽም ፍሬ የተባረከ ነው ጸጋን የተሞላሽ ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን እንድትለምኝልን እንማጸናለን አሜን ወድጃታለሁ ታምቻልከረም አፍቅሪያታለሁ ታምቻልከረም አፍቅሪ አሜን ወደድኩባት ከባከባታለሁ አልፍቴ በደንብ አፍቅሪያታለሁ ታምቻልከረም ሆነናል ፍቅር በፍቅር ሰው አስቦ የሸረበው ተክሎ ከርታል ያሰበው ሰው በሰው ጉዳይ ምን አስጨነቀው ባድርገው ተጣምሮ እንደለሆነው ልኩን አይረሳ ልቤ መንገዱ ሰው ይቅር ለወሬሽ ይበልጡ ሰው በሰው ጉዳይ ምን አስጨነቀው ባድርገው ተጣምሮ እንደለሆነው ልኩን አይረሳ ልቤ መንገዱ ሰው ይቅር ለወሬሽ ይደልቱ ወድጃታለሁ ታምቼን አልቀርም አፍቅሬያታለሁ ታምቼን አልቀርም ዋይ ጉቢያሜ ወደድኳት በደንብ ከባታለሁ አይ በደንብ አፍቅሬያታለሁ ታምቼን አልቀርም ወድጃታለሁ ታምቼን አልቀርም አፍቅሬያታለሁ ታምቼን አልቀርም አልጉቢያኔ ወደድኳት በደንብ ከባታለሁ አንድቼ በደንብ አፍቅሬያታለሁ ታምቼን አልቀርም
ሳጨዋታይ አስከናች ወይ ሰው በትሩ አያውጭ ወይ ወነመትር ትርኡ መታብር እንዲህ ከሆነ መጃዛርደል በከለቤ በደንብ መውሆ ተው በሰዋት ከናተው ይክርክር ቀን ይመጣል ወደ አንተ ቤት ወድጃታለው ታመንቼ አልቀርም አፍቅሬያታለው ታመንቼን አልቀርም ባርጉሌ ያሜር ወደቆተም ከባከባታለው እርኬ በብንድም አፍቅሬያታለው ታመንቼ አልቀርም ወድጃታለው ታመንቼን አልቀርም አፍቅሬያታለው ታመንቼን አልቀርም አልጎብያሜ ወደቆት